ሰላም እንደምን ቆያችሁን? የቻናሏን የዕለቱን ዋና መረጃዎች ይዘንላችሁ ቀርበናል። ሄሮዳዊት ንጉሴ ነኝ። በኢትዮጵያ የከንፈርና የላንቃ መሰንጠቅ ችግር ያለባቸው ህጻናት ህክምናን ተደራሽ ለማድረግ ቅንጅታዊ አሰራሮች እንደሚጠናከሩ የጤና ሚኒስቴር ዴኤታ ዶክተር ደረጀ ዱጉማ ገለጹ። የአፍሪካ የፈጠራ ስራዎችን ለማበረታታትና ለማስተዋወቅ ያለመ ክራፍት አዲስ ዓለም አቀፍ የፈጠራ ጥበብ ፌስቲቫል በአዲስ አበባ በመካሄድ ላይ ይገኛል። ቻይና ከኢስዋቲኒ ውጭ ላሉ የአፍሪካ ሀገሮች በሙሉ ከቀረጽ ነፃ ንግድ ፈቀደች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ለገባንበት ጦርነት የኮንግረስ ፍቃድ አያስፈልገንም አሉ። ቱጃሩ ዋረን ቡፌት በአንድ ጀንበር $6 ቢሊዮን ለበጎ አድራጎት ተቋም ለገሱ። ለሰዓቱ ያዝናቸው ዋና መረጃዎች እነዚህን ይመስሉ ነበር። የእነዚህንና የሌሎች መረጃዎችን ዝርዝር ዘገባ በማታዊ ዜና ሽፋን ወደ እናንተ የምናደርስ ይሆናል።